ጤና ይስጥልን ከኢትዮጵያ ቴሌቪዥን የቲቪ ዜና 57 ነው ይዘን የቀረብነው በረከት ቀናው በመልእክት ቋንቋ ተመስገን በየነ የቲቪ ዜና 57 በመምራት አብረን እንቆያለን በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ የቲቪ ዜና 57 እንደምትከታተሉ ተስፋ እናደርጋለን ቀዳሚ የምናደርገው ወቅታዊውን ዕለታዊ የኮሮና ቫይረስ መረጃ ነው ባለፉት 24 ሰዓታት ውስጥ በተደረገ 3775 የላቦራቶሪ ምርመራ 185 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ በአጠቃላይ በአገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 4848 ደርሷል ቫይረሱ በምርመራ ከተገኘባቸው 185 ሰዎች ውስጥ 47 ወንዶች ሲሆኑ 138 ደግሞ ሴቶች ናቸው የእድሜ ክልላቸው ደግሞ ከ3 ወር ህፃን እስከ 80 ዓመት አዛውንት ይገኙበታል በዜግነት 184ቱ ኢትዮጵያውያን ሲሆኑ አንዱ ደግሞ የውጭ ሀገር ዜጋ ነው ቫይረሱ በምርመራ የተገኘባቸው 160 ሰዎች ከአዲስ አበባ ሲሆኑ 105 ሰዎች ተመላሾችና በማቆያ የነበሩ ናቸው 7 ሰዎች ከደቡብ ክልል 7 ሰዎች ከኦሮሚያ ክልል 4 ሰዎች ከአፋር ክልል 2 ሰዎች ከሶማሌ ክልል 2 ሰዎች ከአማራ ክልል 1 ሰው ከትግራይ ክልል እንደዚሁም 1 ሰው ከጋምቤላ ክልል በተመሳሳይ 1 ሰው ከሐረሪ ክልል ናቸው በትላንትናው ዕለት 115 ሰዎች 81 ከአዲስ አበባ 23 ከአማራ ክልል 6 ከኦሮሚያ ክልል 2 ከሐረሪ ክልል በተመሳሳይ 2 ከቤኒሻንጉል ጉሙዝና አንዱ ደግሞ ከትግራይ ክልል ያገገሙ ሲሆን በአጠቃላይ በአገሪቱ ከበሽታው ያገገሙ ሰዎች ቁጥር 1412 መድረሱን ነው የጤና ሚኒስቴር በዕለታዊ መረጃው ያስታወቀው ጠቅላይ ሚኒስትር አብይ አህመድ የመንግስት አገልግሎት አሰጣጥን በተመለከተ የ10 ሚኒስቴር መስሪያ ቤቶችን ክንውን ገመገሙ የክንውን ግምገማው የመንግስት የአገልግሎት አሰጣጥ ደረጃ የላቀ እንዲሆን ያግዛልን ብለዋል 10 የሚኒስቴር መስሪያ ቤቶች በተለይም ከኢኮኖሚ አኳያ ያስቀመጧቸውን ቀዳሚ ግቦች ካወጧቸው መስፈርቶች አንፃር የክንውን ሁኔታ ማቅረባቸውን ነው ጠቅላይ ሚኒስትሩ በፌስቡክ ገጻቸው ላይ ያስታወቁት በዚሁ ጉዳይ ላይ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊው ንጉሱ ጥላውን ተከታዩ ማብራሪያ ሰጥተዋል በዛሬው ዕለት የሚኒስትሮች ምክር ቤት የ2012 በጀት ዓመት የሥራ ግምገማ ጀምሮ ውሏል የምንገኝበት ወቅት እንደሚታወቀው የ2012 በጀት ዓመት ማጠናቀቂያ ወቅት ነው ለሚቀጥለው ጊዜም ለሚቀጥለው ዓመት ማለት ነው የቅድ ዝግጅት አድርገን ወደ ስራ የምንገባበት ነው ለዚህ መነሻ ይሆን ዘንድ የ10 ዓመት ወደ ብልጽግና መንገድ የሚወስደን የመሪ ቅድ ተዘጋጅቶ ከዚሁ የተቀዳ የ5 ዓመት እቅድ ተጠናቆ ወደ ስራ ለመግባት በዝግጅት ላይ እንገኛለን በዚሁም መነሻነት በ2012 ዓመተ ምህረት የታቀዱ ዋና ዋና ስራዎችን በመገምገም ለቀጣይ የሚሆኑ ስንቆችን ለመሰነቅ የሚያስችል ግምገማ በዛሬው ዕለት ማድረግ ተጀምሯል በዚህ መሰረት ሚኒስትር መስሪያ ቤቶችን በዘርፍ በመክፈል ነው ግምገማው የተጀመረው ከዚህ አኳያ የዛሬው ግምገማ የኢኮኖሚ ዘርፍ ተብለው የተፈረጁ 9 ሚኒስትር መስሪያ ቤቶችን ከነተጠሪ ተቋሞቻቸው አፈጻጸማቸውን ሲገመግሙ ውሏል በዚህ ማፈጻጸም ሚኒስትር መስሪያ ቤቶቹ ያቀዷቸው ዋና ዋና እቅዶች አፈጻጸማቸው የገጠሟቸው ችግሮች መልካም ተሞክሮችና የቀጣይ አቅጣጫዎች ላይ አተኩረው ውሏል በዚህ መሰረት የፕላን ኮሚሽን የማዕድንና ነዳጅ ሚኒስቴር የትራንስፖርት ሚኒስቴር የንግድና ኢንዱስትሪ ሚኒስቴር የግብርና ሚኒስቴር ውሃ መስኖና ኢነርጂ የከተማ ልማትና ገቢዎች ገንዘብ እንዲሁም ገንዘብ ሚኒስቴርን አፈጻጸማቸውን ሲገመግሙ ውሏል በነገው ዕለት ቀሪዎቹን 11 ሚኒስትር መስሪያ ቤቶች አፈጻጸም ከነ ተጠሪ መስሪያ ቤቶቻቸው የሚገመግምና አቅጣጫም የሚያስቀምጥ ይሆናል ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል
ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የቀጣይ ዜናዎች ትኩረት የሚሆነው የአባይ ጉዳይ ነው። በታላቁ ህዳሴ ግድብ ግንባታ ዙሪያ ያሉ ልዩነቶችን ለመፍታት የተጀመረውን ድርድር ማጠናከር ትክክለኛ መፍትሄ ነው ስትል ሱዳን አስታወቀች። የሱዳን የውሃ መስኖና ኢነርጂ ሚኒስትር ፕሮፌሰር ያሲር አባስ ልዩነቶችን በሰላማዊ መንገድ በድርድር ለመፍታት የተጀመሩትን ጥረቶችን ማጠናከር ዘላቂ መፍትሄ ላይ ያደርሳል ብለዋል። በመሆኑም በግድቡ ግንባታ ዙሪያ በኢትዮጵያ በሱዳንና በግብጽ መካከል ያለው ልዩነት ለመፍታት ዘላቂው መፍትሄ በሱዳን ኢኒሼቲቭ የተጀመረውን ሰላማዊ ድርድር ማጠናከር ትክክለኛው መንገድ መሆኑንም ጠቁሟል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ዙሪያ ለመወያየት ፍላጎት ካሳየ ግን ሱዳን በውይይቱ ለመሳተፍ ዝግጁ ናትም ብለዋል ሚኒስትሩ ፕሮፌሰር ያሲር። የሁሉንም ሀገራት በሚዛናዊና በፍትሃዊ መንገድ ተጠቃሚነትን የሚያረጋግጥ መፍትሄ ለማቅረብም ዝግጁ መሆኗን ያስታወቁት ሱዳን የህዳሴ ግድቡ ግንባታ ከመጀመሩ አንስቶ ሱዳን ለኢትዮጵያ ድጋፏን የገለጸችው ግድቡ ዓለም አቀፍ ሕግን መሰረት በማድረግ በሌሎች የታችኛው ተፋሰስ ሀገራት ላይ የጎላ ጉዳት እንዳያደርስ ሀገራቱ እንደ አውሮፓውያኑ አቆጣጠር በ2015 ባደረጉት የትብብር ማዕቀፍ ከስምምነት ላይ በመድረሳቸው ነው ብለዋል። የግድቡ ግንባታ ለሱዳን ጠቀሜታ አለው ያሉት ፕሮፌሰር ያሲር ሱዳን ጉዳዩ በድርድርና በውይይት እንዲፈታ ጥብቃ የፈለገችው በውሃው የመጠቀም ባለመብት በመሆኗ ስለሆነና በተለይም በኢትዮጵያና በግብጽ መካከል ያሉ ልዩነቶች የጋራ ተጠቃሚነት መርህን መሰረት በማድረግ መፈታት አለባቸው ብላ ስለምታምን ጭምር መሆኑን ሚኒስትሩ እንደተናገሩ የዘገበው የሱዳን ዜና ድርጅት ነው። ግብጽ ከኢትዮጵያ ጋር በድርድሩ ስምምነት መድረስ ያልቻለችው ከህዳሴው ግድብ ይልቅ ስለ አባይ ውሃ አጠቃቀም ስምምነት በመፈለጓ እንደሆነ ተገለጸ። በሳይንስና ከፍተኛ ትምህርት ሚኒስቴር በተዘጋጀው የህዳሴው ግድብ ውይይት ላይ እንደተገለጸው በዓለም አቀፍ መድረኮች የኢትዮጵያ ድምጽ በስፋት እንዲሰማ ከኢትዮጵያ ምሁራን ጥልቅ ማብራሪያና ምርምር ይጠበቃል ነው የተባለው። ለዝርዝሩ ቤተልሔም ጥጋቡ። የሳይንስና ከፍተኛ ትምህርት ሚኒስቴር በህዳሴው ግድብ ዙሪያ ለሁለተኛ ጊዜ ባዘጋጀው በዚህ መድረክ በውጭና በአገር ውስጥ የሚገኙ ኢትዮጵያውያን ተሳትፈውበታል። ታላቁ የህዳሴው ግድብ የህልውናችን ፕሮጀክት በሚል በተዘጋጀው በዚህ መድረክ ላይ ታዲያ የግብጽ አሁናዊ አቋም በስፋት ተንጸባርቋል። ግድቡን ለመሙላት ኢትዮጵያ ከ4 እስከ 7 ዓመታት እንደሚያስፈልጋትና ይህንንም ግብጽ ከመሰረቱ እንደምታውቅም በቀረቡ የመወያያ ጽሁፎች ተመላክቷል። በቀኝ ግዛት ውሎችና በህዳሴው ግድብ የአሰራር ጥንካሬ ኢትዮጵያን መሞገት የትም እንደማያደርሳት የተረዳችው ግብጽ አሁን ላይ ፊቷን ወደ ውሃ ሙላቱ እንዳዞረችም እንዲሁ። አሁን ጥያቄው ህዳሴ ግድብ አይደለም። የህዳሴ ግድብ ቤዚካሊ ድርድሩ አልቋል። የቴክኒክ ድርድሩ ጥያቄው ወሳኙ ጥያቄ ሁሌ ያለያየን የሚመጣው ውሃ አጠቃቀሙ ነው። አባይን ውሃ ካሁን በኋላ እንዴት ነው የምትጠቀሙት? ከህዳሴ በላይ ያለው የነሱ አስተሳሰብ ሱዳንና ኢጅፕት ካሁን በኋላ የአባይ ውሃ ላይ የምትጠቀሙት እኛ ስንፈቅድላችሁ ነው የሚል በተለያየ አንቀጾች በተለያየ ዘዴ ወይም በቁጥር ወይም በህግ ለማሳለፍ ሙግት ያመጣል። ህዳሴ ግድብ ሙሌት በእነሱ የድርድር ሂደት ሆስቴጅ ነው ያደረጉት፣ መያዣ ነው ያደረጉት እንጂ የእሱ ጉዳይ አልቋል። የመለያይ ነጥባችን አሁን ያለው ሙሌቱ ሳይሆን አኑዋል ኦፕሬሽን በየአመቱ የውሃ አለቃቀቅ ስለወደፊቱ በየአመቱ የውሃ አለቃቀቅ ላይ ነው። የግብጽ እኔ ሳልፈቅድ ውሃውን አትጠቀሙ መከራከሪያ በሱዳን በኩል በውስጣዊ አመራር ልዩነት ምክንያት ወጥ አቋም እንዳልተያዘበትም ተገልጿል። በሌላ በኩል በመድረኩ የተሳተፉ በኢትዮጵያ በኩል ግድቡን በተመለከተ ስላለው የህዝብ ግንኙነት ስራ ክፍተት አንስተዋል። ግብጽ የአባይን ውሃ በብቸኝነት ለመጠቀም ለውጭ ታዋቂ ጋዜጦች በሺ የሚቆጠሩ ገንዘብን ከፍላ እስከ ማሳተም የደረሰ ዓለም አቀፋዊ የህዝብ ግንኙነት ስራ እንደምትሰራም ዶክተር ዮናስ አብራርተዋል። አንድ ጽሁፍ ይጻፍና ይሄንን ዋሽንግተን ፖስት ላይ ኒውዮርክ ታይምስ ላይ ወይም ደግሞ ቺካጎ ትሪቢዩን ላይ እንድታወጡልኝ ፈልጋለሁ ሲባል መቼ ነው የምትፈልጉት? ገንዘብ ይደራደራሉ። እስከ 15 እስከ 20 ሺህ ብር ድረስ የሚደርስበት አለ አንድ ጽሁፍ እንደዛ ጋዜጦች ላይ ለማውጣት። እንደ ኢትዮጵያ ምናምን ሳይሆን አሜሪካ ውስጥ ፐብሊክ ሪሌሽንስ ማለት በሚሊዮን የሚቆጠር ገንዘብ ማፍሰስ ማለት ነው።
ሎቢስቶች ያስፈልጋሉ። በግድቡ ዙሪያ ከኢትዮጵያውያን ምሁራን ጥልቅ ማብራሪያና ምርምር ይጠበቃል ያሉት ደግሞ የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም ናቸው። አንድ ጎልቶ የወጣው በዓለም አቀፍ መድረኮች ላይ የኢትዮጵያ ድምጽ ብዙ እየተሰማ አይደለም። የግብጽ ግን አሳሳች የሆነና ሀቅ የሌለው ሐሰተኛ መረጃ የማሰራጨትና ኢትዮጵያን የመኮነን ያላግባብ ፍትሃዊ ሆኖ የመታየት እኛን ኢፍትሃዊ አድርጎ የማስቆጠር ነገር በስፋት አለና ስራ አልተሰራም የሚል ነው የወጣውና ለዛ እንግዲህ ኢትዮጵያውያን ሁሉም አምባሳደር ነው ባለበት ሆኖ እያንዳንዱ ዛሬ ላይ ግዴታ ሜንስትሪም ሚዲያም ብቻ አይደለም በሶሻል ሚዲያም በምንም ፔቲሽኖች እየተጻፉ ሰርኩሌት እያደረጉ ነው። ድምጽ ማሰማት ያስፈልጋል። ትክክለኛው ሀቁ ይሄ ነው ብሎ ማሳወቅ ያስፈልጋል። እንደየአቅማችንና እንደየደረጃችን መጻፍ የሚችለው መጻፍ ነው። በተለያዩ ዓለም አቀፍ ጋዜጣዎች መጽሔቶች ላይ መጻፍ ሬዲዮ ቴሌቪዥን ላይ ወጥቶ ይሄን እውቀት መግለጽ ያስፈልጋል። ነገር ግን ሞር ደግሞ በተቀናጀና ተቋማዊ በሆነ መንገድ ስራ ሊሰራ ይገባል። ኢትዮጵያ ግድቡን በመገንባት ሂደት በቆየችባቸው 9 ዓመታት ሁሉ ለቀጠናዊ ትብብርና ሰላም ሲባል ካለመታከት የሰጠችው ማብራሪያ በግብጽና ተከታዮቿ ዘንድ እውቅና አልተሰጠውም ያሉት ተወያዮቹ ከዚህ በኋላ ቁርጠኛ አቋም ይዞ ከህዝብ ጋር ግድቡን ለስራ ማብቃት ላይ ሊተኮር ይገባል ብለዋል። የአሜሪካ የጥቁር ከንቲባዎች ማህበር ስራ አስኪያጅ የሆኑት ቬኒሳ ዊሊያምስ ለታላቁ የኢትዮጵያ ህዳሴ ግድብ ድምጽ እንደሚሆኑ አረጋገጡ። የሳይንስና ከፍተኛ ትምህርት ሚኒስቴር በህዳሴው ግድብ ዙሪያ ባዘጋጀው መድረክ በቪዲዮ የተሳተፉት ቬኒሳ ዊሊያምስ እንዳሉት የሚመሩት ማህበር በመላው ዓለም 32000 አባላት አሉት። ዓለም አቀፋዊነትን የተላበሰው ይህ ማህበር ደግሞ በአሜሪካና በሌሎች ሀገራት ላሉ ጥቁሮች መብት ብቻ ሳይሆን በአፍሪካ ውስጥ ላሉትም ይታገላል ያሉት በግድቡ ዙሪያ በዓለም አቀፍ መድረክ ኢትዮጵያ የድጋፍ ፍጥረት እንዳለባት እናውቃለን ያሉት ስራ አስኪያጇም ቬኒሳ ዊሊያምስ ከዚህ በኋላ ለግድቡ አምባሳደር እንሆናለን ከኢትዮጵያ ጋርም በጋራ እንሰራለን ሲሉ አረጋግጠዋል። So many nations but have one voice. We can do that because at the end of the day በርካታ ሀገር ግን አንድ ድምጽ ይህን ማድረግ እንችላለን። ምክንያቱም ሁላችንም የምንታገለው ጥራት ያለው ህይወት በእኩል መጠን ተደራሽ እንዲሆን ነው። ይህን ለማድረግ ደግሞ የተፈጥሮ ሀብታችሁን መጠቀም፣ ግድብ መገንባት፣ ኃይል ማመንጨት፣ ኢንዱስትሪ ማስፋፋት መብታችሁ ነው። በዚህም ከጎናችሁ ነን። በታዋቂው የመብት ተሟጋች ጆሴ ጃክሰን የተጀመረው ለኢትዮጵያ ድምጽ የመሆን እርምጃ በጥቁር አፍሪካውያን ዲያስፖራዎችና አፍሪካ አሜሪካውያንም ይቀጥላል ነው ያሉት ቬኒሳ ዊሊያምስ። and this year and this time I'm sure everyone is watching. በዚህ ዓመት በተለይ በዚህ ወር ጥቁሮች በአሜሪካ በፍትህ እጦት ውስጥ እንደሆኑ ዓለም ያውቃል። ስለዚህ በአፍሪካ ያሉ አፍሪካውያን ዲያስፖራ አፍሪካውያንና በአውሮፓና በካሪቢያን ሀገራት ያሉ ሁሉ አንዳችን ለአንዳችን መቆም አለብን። ዛሬ እዚህ የተገኘሁትም ከኢትዮጵያ የግድብ ፕሮጀክት ጋር በተያያዘ ባሉ ችግሮች ሁሉ በድርጅትም በግለሰብም ደረጃ ከጎናችሁ መሆናችንን ለማረጋገጥ ነው። በአባይ ጉዳይ ላይ የሚደረጉ ድርድሮች ውጤታማ ለመሆን የግብጽ ቀና መንፈስ አለመኖር ምክንያት እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገለጹ። በቅርቡ ድርድሩን ወደ ጸጥታው ምክር ቤት ግብጽ መውሰዷም የዚሁ ማሳያ እንደሆነ ነው ቃል አቀባዩ አምባሳደር ዲና ሙፍቲ ከኢቲቪ ጋር በነበራቸው ቆይታ የተናገሩት። ግብጾች በሁለት በሶስት መስመር የመስራት ነገር የመንቀሳቀስ ነገር የተለመደ ነው። ከዚህ ቀደምም እንደዚሁ ጸጥታ ጥበቃ ምክር ቤት ሄዷል። ያሁኑን ምናልባት ለየት የሚያደርገው በአንድ በኩል በሶስቱ ሀገሮች መካከል ውይይት ድርድር እየተካሄደ ይሄ ድርድር ሳይቋጭ ከሞላ ጎደል ደግሞ በብዙ ቴክኒካዊ ጉዳዮች ላይ ወደ ስምምነት እየተጠጋ ባለበት የቀሩት ህጋዊ ነገሮች ናቸው በመሃል አቋርጠው የጸጥታ ጥበቃ ምክር ቤት መሄዳቸው ነው። በኢትዮጵያ በኩል እንደምታውቀው ውይይቱ ቀጥሏል። ውይይቱን የመቀጠል ፍላጎት ነው ያለነው። ይሄ እንግዲህ ኢንጉድ ፌዝ የመደራደር ነገር ግብጾች ጋር እንደሌለ ነው። ይሄ ብቻም አይደለም። የሚገርምህ ይሄ ያለፈው ሰሞን ውይይት ተጀምሮ በሁለተኛው ቀን ነው ካይሮ ያለው የግብጽ የውሃ ሚኒስትር ቃል አቀባይ ውይይቱ አልተሳካም ፌል አድርጓል ብሎ መግለጫ ሰጠው። ቃል አቀባዩ አምባሳደር ዲና ሙፍቲ እንዳሉት ኢትዮጵያ በድርድሩ ያሳየችው ቀና መንፈስ እንዲሁም ደግሞ በአባይ ወንዝ ላይ ያላት መብት ለማንኛውም አካል አሳማኝ ነው።
ጸጥታ ጥበቃ ምክር ቤት ብዙ ጊዜ የሚያነሳቸው አጀንዳዎች ለዓለም ሰላም እና ደህንነት አስጊ የሆኑ ጉዳዮችን ነው። በዚህ ደረጃ ይሄ ጉዳይ ለዓለም ሰላምና ደህንነት አስጊ አይደለም። ጭራሽ በኢትዮጵያ በኩል ይሄን ነገር ሰላማዊ በሆነ መንገድ አግባብ በሆነ መንገድ ሁለቱንም ሀገሮች በሚያግባባ መንገድ ዊን ዊን እያለች ነው የቆየች ሁሉም አሸናፊ በሚሆንበት ሂደት ማለት ነው። ይሄ ለዓለም ሰላም ለዓለም ጸጥታ ያሰጋል የሚል እምነትም የለም። ይልቁንስ የጦርነት ከበሮም እየመቱ አንዳንድ የማስፈራራት ነገር ውስጥ የመገቡት ግብጾች ናቸው። ስለዚህ የጸጥታ ጥበቃ ምክር ቤት ይሄን ነገር ከነበረው ሂደት አንጻር ወደ ኋላ ሪትሮስፔክቲቭሊ እያየ ወደፊት ሊከተል የሚችለውንም ነገር እያየ ገንቢ የሆነ መጀር ሊወስድ ይችላል። ከዚህ በፊትም የተሰጣቸው ምልክት ዓለምንም ዞሯል፣ አረቡንም ዓለም ዞሯል፣ የአፍሪካም ዞሯል፣ ጎረቤቶቻችንን ጭምር በውጭ ጉዳይ ሚኒስትራቸው አሜሪካም ሄደዋል የተባሉት በጀመራችሁት መንገድ ተደራድራችሁ ጨርሱ የሚል ነው። አሁንም አይ ሆፕ የጸጥታ ጥበቃ ምክር ቤት ከዚህ ውጪ የሚላቸው ምንም ነገር የለም። በደቡብ ሱዳን ውስጥ አንድም የግብጽ ወታደር አለመኖርና ምንም አይነት መሬት ለየትኛውም ሀገር አለመሰጠቱን በኢትዮጵያ የደቡብ ሱዳን ምክትል አምባሳደር ዴቪድ ደንኮንግ ተናገሩ። በደቡብ ሱዳን በኩል አድርጎ ኢትዮጵያን ሊጎዳ የሚችል የትኛውም ኃይል በሀገራቸው ተቀባይነት እንደሌለ ያነሱት አምባሳደሩ ዴቪድ ደንኮንግ ኢትዮጵያ ጎረቤታችን ብቻ ሳትሆን ሁሉም ነገራችን ናትም ብለዋል። አምባሳደሩ ከአላይን አማርኛ ጋር በነበራቸው ቆይታ በኢትዮጵያ የደቡብ ሱዳን ኤምባሲ ደቡብ ሱዳን ምንም አይነት የወታደር ማሰልጠኛ ቦታ ለግብጽም ሆነ ለየትኛውም ሀገር አለመስጠቷን ዜናዎቹም ውሸት መሆናቸውን መግለጹ ይታወቃል። በተመሳሳይም የሀገሪቱ የውጭ ጉዳይ ሚኒስቴር ጉዳዩ ፍጹም ከእውነት የራቀ ስለመሆኑ ገልጾም ነበር። ከሰሞኑ የህዳሴ ግድብን ድርድር በሚመለከት ግብጽ ጉዳዩን ወደ ተባበሩት መንግስታት ድርጅት መውሰዷ አግባብ እንዳልሆነ የገለጹት የደቡብ ሱዳን ምክትል አምባሳደር ጉዳዩ በአፍሪካ ማለቅ ሲገባው ወደ ኒውዮርክ መወሰዱ ትክክል አይደለም ሲሉም አብራርቷል። አምባሳደር ዴቪድ ደንኮንግ አዲስ አበባም ሆነ ካይሮ የአፍሪካ ህብረት አባል ሀገራት መሆናቸውን አንስተው አፍሪካ ህብረትን አልፎ ወደ ተባበሩት መንግስታት መውሰድ አግባብ አይደለም ነው ያሉት። ኢትዮጵያና ግብጽን ያላስማማ ጉዳይ በአፍሪካ ደረጃ ሳይታይ ወደ ሌላ የውጭ አካል መወሰዱ ተገቢነት የሌለውና የአፍሪካን ችግር በራስ አቅም ለመፍታት የሚደረገውን ጥረትም የሚጻረር መሆኑንም ነው የገለጹት። በኢትዮጵያ ኢኮኖሚያዊ ስነ ልቦናዊና ፖለቲካዊ ጫናን ለመፍጠር የተቃጡ የሳይበር ጥቃቶችን ማክሸፉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታወቀ። ኤጀንሲው ሰኔ 10፣ 12፣ 13 እና 14 2012 ዓ.ም መቀመጫቸውን ግብጽ ያደረጉ የሳይበር ወንጀለኞች በኢትዮጵያ ኢኮኖሚያዊና ፖለቲካዊ ጫና ለመፍጠር የተቃጡ የሳይበር ጥቃቶችን ማክሸፉን ነው ያስታወቀው። የሳይበር ጥቃት ሙከራ የተቃጣው ሳይበር ሆርስ ግሩፕ፣ አኑቢስ ዶት ሃከር እና ሴኩሪቲ ባይፓስ በተባሉ የሳይበር አጥቂዎች አማካኝነት መሆኑም ነው ኤጀንሲው የገለጸው። ወንጀለኞቹ ለረጅም ጊዜ ሲዘጋጁ የቆዩና ኤጀንሲው ሲከታተላቸው የነበሩ ሲሆን በይበልጥ ደግሞ አርብ ዕለት ሰኔ 12 ቀን 2012 እና ቅዳሜ ዕለት ሰኔ 13 ቀን 2012 ዓ.ም ከፍተኛ የሚባል የሳይበር ጥቃት ሙከራዎችን ማድረጋቸውን ነው ኤጀንሲው የገለጸው። በእነዚህ ጊዜያት ውስጥ የ13 የመንግስት እንዲሁም 4 መንግስት ያልሆኑ ተቋማትን የድረገጽ የማስተጓገል ሙከራ ማድረጋቸውንም ነው ኤጀንሲው ያስታወቀው። የሳይበር ጥቃት ሙከራው በሀገሪቱ የመንግስት አገልግሎት ሰጪ ተቋማት የደህንነት መስሪያ ቤቶችና የግል ድርጅቶች ድረገጽ ላይ ያነጣጠረ ነበርም ነው የተባለው። ሳይበር ሆርስ ግሩፕ፣ አኑቢስ ዶት ሃከር እና ሴኩሪቲ ባይፓስ የሳይበር ጥቃት አድራሽ ቡድኖች ኃላፊነቱን የወሰዱ ሲሆን ዋና ዓላማቸውም ከህዳሴው ግድብ ዙሪያ በተለይ በውሃ ሙላል ጋር በተያያዘ ሁሉን አቀፍ ተጽዕኖ በአገሪቷን ለመፍጠር በማሰብ እንደፈጸሙትም ነው የተገለጸው። የሳይበር ጥቃት የተሰነዘረባቸው ተቋማት አብዛኛዎቹ በድረገጽ ግንባታ ሂደት ደህንነታቸው ታሳቢ ያደረጉ ተቋማት፣ በቀጣይነት የደህንነት ፍተሻ ያደረጉና ከፍተኛ የሳይበር ደህንነት ተጋላጭነት የነበረባቸው መሆናቸውን ነው የኢንፎርሜሽን መረብ ደህንነት ኤጀንሲ ያስታወቀው። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም።
ኢቲቪ ዜና 57 ነው። በምስራቅ ወለጋ ዞን 17 ወረዳዎች 393 ፕሮጀክቶች ግንባታቸው ተጠናቆ አገልግሎት መስጠት ጀመሩ። ከምስራቅ ወለጋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው ዘገባው የደረሰን። አቅራቢው አቤል ሙሉጌታ ነው። በዞኑ ከተጠናቀቁት ፕሮጀክቶች መካከል በአንገር ጉቴ ከተማ ንጹህ የመጠጥ ውሃ ፕሮጀክት አንዱ ነው። ፕሮጀክቱ ከ60 ሺህ በላይ ህዝብ እንዲያገለግል ታስቦ የተገነባ ሲሆን ለበርካታ ዓመታት ግንባታው ሲጓተት ቆይቶ በዘንድሮ ዓመት በ99 ሚሊዮን ብር የሚጠጋ ወጪ ግንባታው ተጠናቆ ለህብረተሰቡ አገልግሎት መስጠት ጀምሯል። በምስራቅ ወለጋ ዞን መንግስት የተጀመሩ ፕሮጀክቶችን ሳያስመርቅ ሌላ የመሰረተ ድንጋይ አናስቀምጥም በማለት በተሰራው ስራ በኦሮሚያ ክልል በርካታ ፕሮጀክቶች የተጠናቀው አገልግሎት መስጠት ጀምረዋል። ራኮምቢሻኒ ወጋ ዴራ ቱሬራ የዚህ ከተማ የውሃ ችግር ለረጅም ጊዜ የቆየ ነው። በ2005 ዓ.ም የኦሮሚያ ክልላዊ መንግስት በጀት በኦሮሚያ ውሃ ስራዎች ሲሰራ የነበረ ፕሮጀክት ነው። በተለያዩ ምክንያቶች ግንባታው ተጓቶ ቆይቷል። በያዝነው ዓመት የኦሮሚያ መንግስት ከዚህ ቀደም የተጀመሩ ማንኛውም ፕሮጀክቶችን ካልጨረስን በስተቀር ሌላ መሰረተ ድንጋይ አናስቀምጥም ብለን ባስቀመጥነው አቅጣጫ መሰረት የሚስተዋሉ ችግሮች እየተቀረፉ መጥተዋል። የሚመነጨው ውሃ ወንዝ ትልቅ በመሆኑ ከመጠጥነት አልፎ ለመስኖ ልማት የሚውል ትልቅ አቅም ያለው ውሃ ነው። በዚህ ላይ መንግስት አተኩሮ በመስራት ላይ ይገኛል። የዚህ ከተማ ነዋሪ 50 ሺህ ቢሆንም የፕሮጀክቱ አቅም ወደፊት የሚጨምረውን የነዋሪ ቁጥር ታሳቢ አድርጎ የተሰራ ነው። በምስራቅ ወለጋ ዞን ከ2 ቢሊዮን ብር በላይ የተለያዩ የመሰረተ ልማቶች በመገንባት ላይ ናቸው ያሉት ደግሞ የዞኑ አስተዳዳሪ አቶ አስመራ ኢጃራ መሰረተ ልማቶቹ ጥራታቸውን ጠብቀው በተያዘላቸው ጊዜ እንዲጠናቀቁ እየተሰራ መሆኑንም ተናግረዋል። የተለያዩ ፕሮጀክቶች በዞን በወረዳ ከ2 ቢሊዮን ብር በላይ በመገንባት ላይ ናቸው። በአመቱ ካቀድነው ፕሮጀክቶች መካከል 393ቱ ስራቸው ሙሉ በሙሉ በመገባደዱ ለምርቃት በመብቃታቸውና አገልግሎት መስጠት በመጀመራቸው እንኳን ደስ ያላችሁ እንኳን ደስ አለን። የመሰረተ ልማቶቹ ተጠቃሚዎች በሰጡት አስተያየትም ቀደም ሲል እነዚህ መሰረተ ልማቶች በመጓተታቸው የቅሬታ ምንጭ እንደነበሩ ጠቅሰው ከለውጡ በኋላ መንግስት ችግራቸውን በመፍታቱ መደሰታቸውንም ተናግረዋል። የመጠጥ ውሃ ችግር ነበረብን። አንድ ጀሪካን በ10 ብር ተሻምተንና ተጋፍተን እንገዛለን። አሁን ግን ያ ሁሉ አልፎ እፎይ ብለናል። ፈጣሪ ይመስገን። ዛሬ ነገሮች ተቀይረው ከተማችን የ24 ሰዓት የንጹህ መጠጥ ውሃ ተጠቃሚ በመሆኗ በጣም ተደስተናል። የለውጡ መንግስት የተጀመሩ ፕሮጀክቶችን በመጨረስ ህብረተሰቡን እናገለግላለን ብሎ ቃል በገባው መሰረት ቃሉን በተግባር አሳይቶናል። እናመሰግናለን። አሁን ያገኘነው ጥቅም በቀላል የሚገለጽ አይደለም። ከተማችን በረሃ ነው፣ ውሃ የለውም። አንድ ጀሪካን ከ7 ብር እስከ 20 ብር ገዝተን ነው የምንጠቀመው። እሱም ንጹህ ባለመሆኑ ለተለያዩ ውሃ ወለድ በሽታዎች እንጋለጥ ነበር። የመንግስት አካላት እየተመላለሱ ቅሬታችንን በመስማት ችግራችንን ስለተፈታልን ምስጋናችን ወደር የለውም። በመጨረሻም ዘንድሮ በአገር አቀፍ ደረጃ ለማሳካት የተያዘውን የ5 ቢሊዮን ችግኝ ተከላ አረንጓዴ አሻራ ቅድም አካል ሆነው ችግኝ ተከላን ስነ ስርዓት ማካሄደዋል። ዘገባው የምስራቅ ወለጋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በኦሮሚያ ክልል ሰሜን ሸዋ ዞን ከ845 ሚሊዮን ብር በላይ ወጪ የተደረገባቸው 253 የተለያዩ አገልግሎቶችን የሚሰጡ ፕሮጀክቶች ተጠናቀው ተመረቁ። ፕሮጀክቶቹን የመረቁት ደግሞ በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል ማህበራዊ ዘርፍ አስተባባሪ አዲሱ አረጋ በዘንድሮ ዓመት 3975 ተጓተው የነበሩና አዳዲስ ፕሮጀክቶችን ማጠናቀቅ መቻሉን ነው የተናገሩት። ብሩክ ተስፋዬ በኦሮሚያ ክልል ሰሜን ሸዋ ዞን ለረጅም ጊዜ ተጓተው የነበሩና አዲስ የተጀመሩ የተለያዩ ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋና በክልሉ ከፍተኛ የሥራ ኃላፊዎች ተጎብኝተው ተመርቀዋል። በዞኑ በተለያዩ ወረዳዎች ምረቃ ከተካሄደባቸው መካከልም በመጓተታቸው ሰበብ ለረጅም ጊዜ ቅሬታ ሲነሳባቸው የነበሩ የመጀመሪያ ደረጃ ሆስፒታሎች፣ የውስጥ ለውስጥ የድንጋይ ንጣፎች፣ የወጣት ማዕከላት፣ የቢሮ ህንፃዎች፣ የመሰብሰቢያ አዳራሾች፣ ሁለተኛ ደረጃ ትምህርት ቤት፣ የገበያ ማዕከላትና የመስኖ ፕሮጀክቶች ይገኙበታል። በኦሮሚያ ክልል የሰሜን ሸዋ ዞን ዋና አስተዳዳሪ አቶ እንዳሻው ብርሃኑ በዞኑ የተጠናቀቁት ፕሮጀክቶች ከ845 ሚሊዮን ብር በላይ ወጪ እንደተደረገባቸው አብራርተዋል። በአጠቃላይ በዞናችን ውስጥ ሰሩ የነበሩ ፕሮጀክቶች ወደ 334 ፕሮጀክቶች ናቸው። እነዚህ 334 ፕሮጀክቶችን እንግዲህ በተፈለገውና በታቀደው ጊዜ ለማጠናቀቅ ሰፊ
ጥረቶች ሲደረጉ ነበረ። ወደ 253 ፕሮጀክት መጨረስ ችለናል ማለት ነው። እንግዲህ ለየት የሚያደርገው በዞናችን ውስጥ ሲሰራ የነበረው ካፒታል ከህብረተሰቡም ተሳትፎ የመንግስትንም ባጀት ጨምሮ ወደ 1 ቢሊዮን 18 ሚሊዮን 888 ሺህ ብር የሚገመት ብር ወይም ካፒታል የወጣበት ፕሮጀክት ነው ሲንቀሳቀስ ነበረው። አጠቃላይ ድምራቸው ወደ 254 የሚሆኑ ፕሮጀክቶች አልቋል። እንግዲህ በገንዘብ ወይም በካፒታል የወጣባቸው አጠቃላይ ወደ 845 ሚሊዮን ብር በላይ ነው ወጪ ተደርጎባቸው የተሰራው። እነዚህ ፕሮጀክቶች አጠቃላይ እንግዲህ ወደ 1 ሚሊዮን ህዝብ ተጠቃሚ ያደርጋል። ፕሮጀክቶቹ በሚሰሩበት ሂደት የተለያዩ በአይሜክስ ተደራጅቶ የስራ እድል ሲፈጥር ነበረ። በስራ እድል ፈጠራም ወደ 104,000 ለሚሆኑ ሰዎች ስራ እድል ሊፈጥር ችሏል። እንግዲህ በዚህ በአጠቃላይ ስናይ በትምህርት ዘርፉም በጤና ዘርፉም አጠቃላይ በከተማ መሰረተ ልማትና በተለያዩ ለቢሮ አገልግሎት የሚውሉ ህንጻዎች ሲገነቡ ነበረ ማለት ነው። የሸኖ የመጀመሪያ ደረጃ ሆስፒታልና የሙከጡሪ የመጀመሪያ ደረጃ ሆስፒታል ምረቃ ላይ የተገኙት የኦሮሚያ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር መንግስቱ በቀለ በክልሉ ሆስፒታሎችን ከመገንባት ባለፈ በግብአት እንዲሟሉ ተደርገው እየተመረቁ ስለመሆናቸው ገልጸዋል። በዚህ በያዝነው ሳምንት በሆስፒታሎች ምርቃት 10 ሆስፒታሎች 10 የመጀመሪያ ደረጃ ሆስፒታሎች ግንባታቸው ተጠናቆ እንግዲህ እንደ ጤና ቢሮ የኛ አቋም ግንባታው አጠናቆ ማስመረቅ ሳይሆን እነዚህን ተቋማት በሕክምና መሳሪያ አሟልቶ ጤና ባለሙያ ቀጥሮ አገልግሎት አስጀምሮ ነው እያስመረቅን ያለነው። ወደ መጠናቀቅ ደረጃ የደረሱ የማጠናቀቂያ ስራዎች የሚቀራቸው 22 ተጨማሪ ሆስፒታሎች ቢገፋ በሚቀጥሉት 3 ወራቶች ምናልባት በዛኛው በጀት አመት ውስጥ መግባታቸው ካልሆነ በስተቀር አልቆ በጀት ይዘንበት ቅድም ሳነሳ እንደነበረው የሕክምና መሳሪያ አስገብተን ባለሙያ ቀጥረን ወደ ስራ የምናስገባ ይሆናል። በኦሮሚያ ክልል ሰሜን ሸዋ ዞን በተለያዩ ወረዳዎች የተለያዩ መሰረተ ልማቶችን የመረቁት በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪው አቶ አዲሱ አረጋ በክልሉ ከዚህ ቀደም ታይቶ በማይታወቅ ደረጃ ፕሮጀክቶችን ማጠናቀቅ መቻሉን አስገንዝበዋል። የህዝብ ተሳትፎ የሚያንስበት አካባቢም ከህብረተሰቡ ጋር በቅርበት በመወያየት ህብረተሰቡ ተሳትፎን እንዲያጎለብት በማድረግ ፕሮጀክቶቹ እንዲጠናቀቁ ለማድረግ ሰፋፊ ስራ ተሰርቷል። በዚህ ሂደት እንደ ክልል ወደ 3975 ኦልሞስት ወደ 4000 የሚጠጉ ፕሮጀክቶችን ማጠናቀቅ ችለናል ማለት ነው። ይሄ በኦሮሚያ ክልል የፕሮጀክት አፈጻጸም ታሪክ ውስጥ በጣም ጉልህ የሆነ በታሪክ ሊመዘገብ የሚችል አፈጻጸም ነው ማለት ነው። በዚህ ደረጃ ህዝቡን በማሳተፍ ፕሮጀክቶች ያለባቸውን ችግሮች ተከታትሎ በጥናት ለይቶ ሁሉንም ባለድርሻ አካላት ከኮንትራክተር ጀምሮ ከአማካሪዎች ጀምሮ ህብረተሰቡን በማሳተፍ ችግሮችን ፈቶ ፕሮጀክቶችን በዚህ ደረጃ ለአገልግሎት ማዋል የተለመደ ነገር አልነበረም። ከዚህ በርካታ ትምህርቶችን ቀስመናል ማለት ነው። አቶ አዲሱ አረጋ በክልሉ በክረምቱ 30,000 አንደኛ ደረጃ ትምህርት ቤቶችን ለመገንባት መታቀዱን ገልጸዋል። ፕሮጀክቶቹ በተመረቁባቸው ስፍራዎች የችግኝ ተከላ መርሃ ግብርም ተከናውኗል። ይህ በእንዲህ እንዳለ በኦሮሚያ ክልል በለውጡ የተገኙ ድሎችን በልማቱም ዘርፍ ለመርገም እየሰራ መሆኑን የክልሉ መንግስት አስታውቋል። የኦሮሚያ ክልል ምክትል ርዕሰ መስተዳድርና የከተሞች ክላስተር አስተባባሪ ወይዘሮ ጫልቱ ሳኒ በኢሉ አባቦር ዞን በ35 ሚሊዮን ብር የተገነባውን የንጹህ መጠጥ ውሃ ፕሮጀክት መርቀዋል። ለዜናው ዝርዝር ሚፍታህ አብዱል ቃድር። በኢሉ አባቦር ዞን የስራ ጉብኝት ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድርና የከተሞች ክላስተር አስተባባሪ ወይዘሮ ጫልቱ ሳኒ በዞኑ በቢሎኖፓ ወረዳ በ35 ሚሊዮን ብር የተገነባውን ንጹህ የመጠጥ ውሃ ፕሮጀክት መርቀዋል። ምክትል ርዕሰ መስተዳድሯ ፕሮጀክቱን በመረቁበት ወቅት ባደረጉት ንግግር የክልሉ መንግስት ግንባታቸው የተጓተቱና አዳዲስ የልማት ፕሮጀክቶች ተጠናቀው ለህዝብ አገልግሎት እንዲውሉ ለማስቻል በትኩረት እየሰራ መሆኑን ገልጸዋል። ሆጂሌን ከሮርፈኔሱን ቀበተማ ዳለፈረጅረሞ እንጅሩ እዚህ በመሃላችሁ የተገኘንበት ዋነኛው ምክንያት እንደ መንግስት የምንሰራቸው ፕሮጀክቶች በተጨባጭ ያሉበትን ደረጃ ለመገምገም እንዲሁም የተጠናቀቁት ደግሞ ምን ያህል ለህዝቡ አገልግሎት እየሰጡ ነው የሚለውን ለማረጋገጥ ነው። የክልሉ መንግስት በፖለቲካው ዘርፍ እንደ ሀገር የተገኙ ድሎችን በልማቱም ዘርፍ በመድገም የህዝቡን ተጠቃሚነት በማረጋገጥ ላይ እንደሆነም ምክትል ርዕሰ መስተዳድር ጫልቱ ተናግረዋል። ፕሮጀክቶኒ አከሞቱማቲ ከሮርፈመንኩን
ግንባታቸው የተጓተቱ ፕሮጀክቶችን በማጠናቀቅና አዳዲስ ለመገንባት በሰጠነው ትኩረት አብዛኞቹን ለማሳካት ችለናል። ይህ ደግሞ በፖለቲካው የታየውን ለውጥ በልማትም በማረጋገጥ ላይ መሆናችንን የሚያሳይ ነው። የተናገርነውን ወደ ተግባር መለወጥ በመቻላችን አሁንም ድጋሜ እንኳን ደስ አላችሁ ለማለት ፈልጋለሁ። ኢሉ አባቦር ዞን ዋና አስተዳዳሪ ኢንጂነር ግርማ ረጋሳ በበኩላቸው በዞኑ በመንግስትና በህብረተሰቡ እንዲሁም በተለያዩ ባለድርሻ አካላት ተሳትፎ እየተገነቡ ከሚገኙ ከ500 በላይ የተለያዩ የልማት ፕሮጀክቶች 380 ያህሉ ግንባታቸው ተጠናቆ ለአገልግሎት እንዲበቁ መደረጉን ገልጸዋል። የሮ ኡመኒ ኬኛ ዲቤ ከነፋና ግንባታቸው የተጓተቱ ፕሮጀክቶችን በማጠናቀቅና አዳዲስ ለመገንባት በሰጠነው ትኩረት አብዛኞቹን ለማሳካት ችለናል። ይህ ደግሞ በፖለቲካው የታየውን ለውጥ በልማትም በማረጋገጥ ላይ መሆናችንን የሚያሳይ ነው። የዞኑ ነዋሪዎች እንዳሉት የፕሮጀክቶቹ መገንባት ካሁን በፊት ሲገጥማቸው የነበረውን የመጠጥ ውሃ ችግር እንደቀረፈላቸው ተናግረዋል። እንቸገር ነበር ለብዙ ዓመታት። አሁን ግን እንግዲህ መጠጥ ውሃ በተለይ አይቶ መንግስት ትልቅ ፕሮጀክት ነው ውሃ ፕሮጀክቱን የተሰራልን ለዚህ ከተማ በቃ አልፎም ለሌላ ቦታ በቃ ትልቅ ፕሮጀክት ነው የተሰራው እና ለዚህ ነው በጣም ደስ ያለን። ጀሪካንን አንድ ውሃ ጀሪካን እስከ 10 ብር መግዛት እሱንም ደግሞ ገንዘብ ያለው ነው የሚገዛው። ሌላው ደግሞ ጥራት የሌለው እየቀዳ እየተጠቀመበት ነበር። በሽታ ላይ ሲወርቅ ነበር ማለት ነው። ችግራችን ተቀርፏል ብለን ነው የምናስበው። በኦሮሚያ ክልል መንግስት ምክትል ርዕሰ መስተዳድር ወይዘሮ ጫልቱ ሳኒ የተመራው የስራ ኃላፊዎች ቡድን በኢሉ አባቦር ዞን ያካሄደውን የስራ ጉብኝትና የልማት ፕሮጀክት ምረቃ ችግኝ ተከላ በማካሄድ አጠናቋል። ለዘገባው ሚፍታህ አብዱል ቃድር ከመቱ። ከውጪ የመረጃ ምንጭ የያዝነው ዜና ኮሮና ቫይረስ ላይ ነው የሚያተኩረው። ዓለም በኮሮና ወረርሽኝ ሳቢያ አስከፊውን ጉዳት የምትጋፈጥበት ጊዜ ላይ መድረሷን የዓለም ጤና ድርጅት አስታወቀ። ወረርሽኙ አሁንም ቢሆን ለማስቆም ሀገራት እርምጃዎችን ሊወስዱ ይገባል ሲልም ነው ድርጅቱ ያስጠነቀው። ዝርዝሩን ያዘጋጀችው ነጻነት ወርቁ ናት። በአሁኑ ጊዜ በዓለም ላይ ከ9 ሚሊዮን በላይ የሚሆኑ ሰዎች በኮቪድ-19 ተጠቅተዋል። በወረርሽኙ ሳቢያ ህይወታቸውን ያጡ ደግሞ ወደ 500 ሺህ ገደማ ደርሰዋል። ይህን ተከትሎ በዓለም የጤና ድርጅት የአጣዳፊ ምላሽ መርሃ ግብር ኃላፊ የሆኑት ማይክል ራያን በሰጡት መግለጫ ዓለም አሁን አስከፊውን ጊዜ ማየት እየጀመረች ነው ብለዋል። ቁጥሩ እየጨመረ መሆኑን ባንክሮ መመልከት ያስፈልጋል። ይህም የት ቁጥሩ እንደጨመረ በወረርሽኙ ይበልጥ የተጠቁት እነማን እንደሆኑ ማወቅ ያስችላል። የመመርመር አቅምን ከፍ ማድረግ የችግሩን መሰረት ማወቅ ያስችላል። ወይም የጤና ስርዓቱ በከፍተኛ ጫና ውስጥ ነው ያለው የሚሉትን ጥያቄዎች ለመመለስ ያስችላል። እነዚህ ሁሉ ጥያቄዎች በዓለም ላይ የተከሰቱ ከሆነ በፍጥነት እርምጃዎች መወሰድ አለባቸው። ኮቪድ-19 በከፍተኛ ሁኔታ ከተስፋፋባቸው አህጉራት መካከል አውሮፓ ቀዳሚው ሲሆን እንግሊዝ፣ ስፔን፣ ፈረንሳይና ጣሊያን ከፍተኛ የስርጭት ቁጥር የተመዘገበባቸው ናቸው። አዳዲስ ተጠቂዎች እየበዙ የመጡባቸው ሀገራት ደግሞ አሜሪካ፣ ብራዚል፣ ፔሩና ቺሊ ናቸው። በብራዚል ፕሬዝዳንት ቦልሶናሮ በሀገሪቱ እየተፈጠረ ያለውን የወረርሽኝ ቀውስ በጥቂት ጊዜያት ውስጥ በቀያየሯቸው የጤና ሚኒስትሮች ላይ አሳበዋል። በአሜሪካ ደግሞ ዶናልድ ትራምፕ የመመርመር አቅማችን ከፍ ማለቱ ሀገሪቱን ከፍተኛ ተጠቂ እንደሆነች አስመስሏታል ሲሉ ተደምጠዋል። ብዙ ሰዎችን ስንመረምር የምናገኘው በቫይረሱ የተጠቁ ሰዎች ቁጥር በጣም ይጨምራል። እኔ ለኔ ሰዎች የምለው ብዙ ሰዎችን መመርመራቸውን አቆሙ ነው። በኤዥያም የወረርሽኙ መስፋፋት አሳሳቢ ሆኗል። ባሳለፍነው እሁድ ህንድ 15000 አዳዲስ የቫይረሱ ተጠቂዎች ተመዝግበውባታል። ይህም በሀገሪቱ በአጠቃላይ በቫይረሱ የተያዙ ሰዎች ቁጥርን ወደ 410,000 አድርሶታል። ከአሜሪካ ከብራዚልና ከሩሲያ ቀጥሎ ህንድ በከፍተኛ የተጠቂዎች ቁጥር 4ኛ ደረጃ ላይ ተቀምጣለች። በዚህ ከባድ ወቅትም ሀገራትና መንግስቶቻቸው ጥንቁቅና ትጉህ ሊሆኑ እንደሚገባ የዓለም የጤና ድርጅት አሳስቧል። ወረርሽኙ በተለያዩ የዓለም ሀገራት እየተስፋፋ ነው። ወረርሽኙን ለመቆጣጠር በሰሩት ስራ ውጤት ያስመዘግቡ ሀገራትን በመመልከት ሁሉም ዝግጁ ሆኖ ሊጠባበቅ ይገባል። ጥሩ ውጤት ያመጡ ሀገራትን ቢሆን የእንቅስቃሴ ገደብን ጨምሮ ሌሎች ህጎችን ያላሉ ሲሆን ይህም መዘናጋትን እንዳይፈጥር ብልህነት የተሞላበት ስራ እንዲሰሩ ጥሪ እናቀርባለን። ወረርሽኙን ለማስቆም የሚረዱ 140 ክትባቶች በተለያዩ ሀገራት በላብራቶሪ ሙከራ ላይ እንደሚገኙ የገለጸው የዓለም የጤና ድርጅት በተያያዘው ዓመት መጨረሻ ከክትባቶቹ መካከል ውጤታማ የሆነው እንደሚገኝ ተስፋ ጥሏል ሲል የዘገበው ቲአርቲ ወርልድ ነው።